ወንጌል ነክቶናል የምንል ከሆነ በወንጌል ተለውጠናል የምንል ከሆነ ወንጌል የሚሰራው ስራ አንደኛው ነገር በህይወታችን ራሳችንን ለሌሎች መጠቀሚያ እስከመሆን ድረስ አሳልፎ መስጠት ነውና ምን አይነት ወንጌል እንደተሰበከን መጠየቅ አለብን። ምን አይነት ወንጌል ነው የሰማሁት? ምን አይነት ወንጌል ነው የገባኝ? ራሳችንን መጠየቅ ያለብን ይመስለኛል። በጌታ የተወደዳችሁ ቅዱሳን ደግሜ በጌታ ስም ሰላም እላችኋለሁ። የእግዚአብሔር ጸጋ ከእናንተ ጋር ይሁን። አሁንም የጀመርነውን የፊልሞናን መልእክት እንመለከታለን። አሁን ሶስተኛውን ክፍል ነው የምንመለከተው። ጌታ በነገር ሁሉ እንዲያስተምረን ጸጋውን እንዲሰጠን ለምናለው። የዛሬው ደግሞ መልእክታችን ትኩረት የሚያደርገው እንግዲህ የወንጌልን የመለወጥ ኃይል አይተናል። ወንጌል ይለውጣል ብለናል። ወንጌል ይለውጣል ብለን መጀመሪያ በዚህ የባሪያ አሳዳሪና ጌታ በነበረው ሰው ህይወት ውስጥ ያመጣው ለውጥ ምንድነው አለን። ያመጣው ለውጥ የመጀመሪያ ያየነው ይሄ ሰውዬ የእምነትና ፍቅር እንዲኖረው አድርጎታል አይደል? ቅዱሳን ሁሉ ደስ የሚሰኙበት ምስክርነት ያለው ሰው ሆኗል አለን። ሁለተኛ ይህ ሰው በወንጌል በህይወቱ ያመጣው ለውጥ ምንድነው ስንል የቅዱሳን ልብ የሚያሳርፍ ሆናል። የቅዱሳን ልብ በሱ ምክንያት አርፏልና የቅዱሳንን ልብ እንዴት ነው ያሳርፈው? ወገኖች ሆይ በርግጥ በጣም ያስደስታል። ራሱ አስቀድሞ ብለናል ከቅዱሳን ጋር ህብረት ማድረጉ በጣም አስደናቂ ቢሆንም አልፎ ደግሞ ልባቸውን ማሳረፉ በቃ እንዴት ደስ የሚል ነገር ነው። በቤተ ክርስቲያን የሱ ስም ሲነሳ ፊልሞና አለ ከተባለ በጣም ሰዎች ደስ ይላቸዋል፣ ልባቸው ያርፋል። በጣም የሚያስደስት ሰው ነው። ይህ ሰው ከሚገባው በላይ አልፎ የሚሄድ ሰው ነው። ወገኖች ሆይ እንደሚታወቀው እንግዲህ የመጀመሪያው ቤተ ክርስቲያን በጣም ትልቅ ተግዳሮት ነበረባት። ከተግዳሮቶቹ ዋነኛው የነበረው ስደት ነው። ትጠላ ነበረ። በወቅቱ ባነበረው ማህበረሰብ በግሪኮ ሮማ ወርልድ በጣም የተናቀች ነበረች። በጣም እንደ ደካማ ነበር የምትቆጠረው። ሰዎች ከቤተ ክርስቲያን ጋር መተባበር አይፈልጉም ነበር። በጣም ወደ ጥግ የተጣሉ ሰዎች ነበሩ። ስለዚህ ወገኖች ሆይ ለነዚህ ሰዎች መሰብሰቢያ ስፍራ ማግኘት እንኳን እጅግ ከባድ ነበር። ነገር ግን ይህ ሰው ቤቱን ለቤተ ክርስቲያን አሳልፎ የሰጠ ሰው ነው። ቅዱሳንን ማሳረፍ የጀመረው አስቀድሞ ቤቱን ለቤተ ክርስቲያን በመስጠት ነው። ሐዋርያ ጳውሎስ አይታችኋል፣ መልእክቱን ሲጀምር የሚለው ሰላምታ ለቅዱሳን ሁሉ ከሰጠ በኋላ በቤት ውስጥ ላለችው ቤተክርስቲያን ሰላምታ አቅርብልኝ ይለዋል። ስለዚህ ቤተክርስቲያን በዚህ ሰው ቤት ውስጥ ነው የምትሰበሰቡት። አስቡት፣ እንዳልኳችሁ ይህ ሰው ከትልቅ ጓደኞች ትልቅ ቤተሰቦች ያሉት እና ከትልቅ ሰዎች ጋር የሚውል ነው። ይሄን ትልቅ ሰዎች የሚለው ሰዎች እግዚአብሔርን በሚያይበት አይን ሳይሆን በማህበረሰብ አስተሳሰብ ማህበረሰቡ በተገነባበት ሳይኮሎጂ ይህ ሰው ትልቅ የሚባል ነው። ስለዚህ ይህ ሰው አልፎ እንግዲህ አስቡት፣ ደካማ የተናቀች የምትሰደድን ቤተክርስቲያን በቤቱ እንድትሆን አድርጓታል። ቅዱሳንን በዚህ አሳርፏል። ወገኖች ይሄ እኮ ምላችሁ እንደ ቀላል ነገር መታየት ያለበት አይደለም። ዛሬ ቤቶቻችንን በስደት ምክንያት አይደለም ጥቂት እንኳን ምቾቶቻችንን እንዳይጓደሉብን ስንል ለመንፈሳዊ አገልግሎት ቤቶቻችንን መስጠት በጣም እንዴት እንደሚከብደን ታውቃላችሁ። የኛ የሆኑ ነገሮች ንብረቶቻችንን፣ መኪና ቢኖርም መኪናዎቻችንን ለመገልገያ መስጠት እንዴት እንደሚከብድ ታውቃላችሁ። ይሄ ሰው ግን ቤቱን አሳልፎ ለቤተ ክርስቲያን ሰጥቶ ነበር። ክብር ለእግዚአብሔር ይሁን። እንደ ውርደት እየተቆጠረ እየተተፋበት ሰዎች እየናቁት ያንን ድሮ ሰዎች ሁሉ ያከብሩት በማህበረሰብ ዘንድ ተቀባይነት የነበረው ሰው እየተናቀ እየተዋረደ ይህ ሰው አሳልፎ ሰጥቶ ነበር። ቤተክርስቲያን እንድትሆን የእሱ ቤት በዚያ ዘመን በስደት ለሚንገላቱ ቅዱሳን መጠለያ እንዲሆን አሳልፎ ሰጥቶ ነበር። ጳውሎስ ይህን ሰው ቅዱሳንን በማሳረፉ ምክንያት በከባድ የእስር ሁኔታ ውስጥ ቢሆንም በሮም የነበረበት እስር ቤት በጣም በከባድ ሁኔታ እንደሆነ እናውቃለን። ስለዚህ በከባድ ሁኔታ ውስጥ ሆኖ የዚህ ሰው ተግባር ግን ይሄ ሰው ቅዱሳንን በማሳረፉ ምክንያት ትልቅ መጽናናትና ትልቅ መበረታታት አግኝቷል። የመጽናናት ስሜት መጥቶለታል። ቁጥር 7 ስንመለከት እንደዚህ ይላል፣ የቅዱሳን ልብ በአንተ ስራ ስላረፈ ወንድሜ ሆይ በፍቅርህ ብዙ ደስታና መጽናናትን አገኝቻለሁ ይላል። ቅዱሳን እናንተ ስላሳረፍካቸው በዛ ያሉ ቅዱሳን ችግር የለም፣ ጳውሎስ አትጨነቅ። ምክንያቱም የጳውሎስን ልብ ታውቁታላችሁ። ጳውሎስ ብዙ ጊዜ ብዙ መከራ ኖሮበት ብዙ ስደት ኖሮበት፣ ነገር ግን ከዚህ ሁሉ በላይ የሚያስጨንቀው ግድ የሚለው የአብያተ ክርስቲያናት ሁኔታ እንደነበር ታውቃላችሁና እንግዲህ ከሚያሳስቡት አብያተ ክርስቲያናት መካከል አንዷ የቆላሲያስ ቤተክርስቲያን ናት። ስለዚህ በቆላሲያስ ያሉ አማኞች እንዴት ይሆኑ ብዬ እንዳልጨነቅ አድርገኛል። ከዚያ ይልቅ ምንድን ነው የሆነው?
እነሱን በማሳረፍ ምክንያት የቅዱሳን ልብ በአንተ ሥራ ስላረፈ ወንድሜ ሆይ በፍቅር ብዙ ደስታና መጽናናት አግኝቻለሁ ይላል ጳውሎስ። በቀጣዩ ቁጥሮች ላይ በእርግጥ እንደምናገኘው ይህ ሰው ወዳጁና በግልም ባለውለታው ነው። ለምሳሌ ቁጥር 17 ላይ እንግዲህ እንደ ባልንጀራ ብትቆጥረኝ ይላል ጳውሎስ። ፐርሰናል ቅርርብ ያላቸው ጓደኛሞች እንደነበሩ መረዳት እንችላለን። ቁጥር 21 ላይ ስለዚህ ሰው ሲመሰክርለት ከምልህ ይልቅ አብልጠ እንድታደርግ አውቄ እንድትታዘዝም ታምኜ እጽፍልሃለሁ ይለዋል። ይሄም ብቻ አይደለም። ቁጥር 22 ላይ ደግሞ ከዚህም ጋር የማስተናገጃ ቤት አዘጋጅልኝ በጸሎታችሁ ለእናንተ እንድሰጥ ተስፋ አደርጋለሁ ይላል። ይሄ ማለት በጸሎቴ ለእናንተ እንደምሰጥ ተስፋ አደርጋለሁ። ጳውሎስ በጣም ክሎዝ ነው። ሲሄድ ሌላ ቦታ አይደለም ማርፎ ብቻ አይደለም የማረፊያ ቤት አዘጋጅልኝ ብሎ ሁሉ ያዘዋል። ይሄ የሚያሳየን ምንድን ነው? በእነዚህ ቁጥሮች ውስጥ ጳውሎስና ፊልሞና ምን ያህል ቅርርብ የነበራቸው ሰዎች እንደሆኑ ነው። በጣም ወዳጅነት አላቸው። ስለዚህ ፊልሞና ለጳውሎስ ምንም ቢያደርግለት ፐርሰናል ሪሌሽንሺፕ ስላላቸው፣ ባልንጀርነት ወዳጅነት ስላላቸው ላያስደንቀን ይችላል። ለኔ ባረከው ነገር ተበረታትቻለሁ ተጽናንቻለሁ አይደለም የሚለው፣ ለኔ ስላደረከው ነገር አይደለም የሚለው። ነገር ግን ከዚያ አልፎ ልቤን የነካው ቅዱሳን በአንተ ስለተጽናኑ፣ ቅዱሳን በአንተ ስላረፉ፣ ቅዱሳን ጳውሎስ አትጨነቅ ለኛ ፊልሞና አለልን ስላሉ፣ አንተ ሐዋርያዊ ቦታ ተክተ እያገለገልክ ስለሆኑ ቅዱሳን ስለተጽናኑብህ በጣም ደስ ብሎኛል፣ ልቤ አርፏል ይላል። ሃሌሉያ፣ ክብር ለእግዚአብሔር ይሁን። በጣም ደስ የሚል ነገር ነው። የቅዱሳን ልብ አንተ ስላረፈ ወንድሜ ሆይ በፍቅሩ ብዙ ደስታና መጽናናት አግኝቻለሁ የሚለው ለእኔና ለእናንተ በጣም ትልቅ ትምህርት የሚሰጥ ነው። አምላኬን አመሰግናለሁ ይለዋል። ስለ አንተ አምላኬን አመሰግናለሁ፣ ደስ ይለኛል። ወገኖች ሆይ እግዚአብሔር ልክ እንደዚህ ሰው ለሌሎች ሰዎች የረፍት ምክንያት እንዲያደርገን ጸሎቴ ነው። ሌላው ይህ ሰው የረፍት ምክንያት ብቻ አይደለም የሆነው፣ ሌላ ሶስተኛ የሆነው ነገር አለ። በጣም ይሄ ሶስተኛውን ደግሞ ስታዩት ከዚህ ሰው ፐርሰናሊቲ ከጀርባ ታሪክ ጋር የሚሄድ ጉዳይ አይደለም። ሶስተኛው ፊልሞና ወንጌል በሕይወት ያመጣበት ለውጥ ሰልፍለስ እንዲሆን አድርጎታል። ራሱን እንደ ባሪያ እንዲያደርግ ባዶ እንዲሆን አድርጎታል። በምን እናውቃለን? ለሌሎች መጠቀሚያ ለመሆን ፈቃደኛ ሆኖ ነበር። እንኳን አይደለም ሆን ብለን ለሌሎች ሰዎች መጠቀሚያ መሆን እኮ ወገኖች ሆይ አንዳንድ ጊዜ ሰዎች እንደተጠቀሙብን ስናስብ የሚሰማን ስሜት በጣም መጥፎ ነው። እየተጠቀሙብኝ ነው ብለን ስናስብ፣ ሰዎች እኮ እንዲህ እያደረጉኝ ነው ብለን ስናስብ የሚሰማን ስሜት በጣም ከባድ እንደሆነ አውቃለሁ። ይህ ሰው ግን ሆን ብሎ ኢንቴንሽናሊ ዲሊበሬትሊ ምን ሆናል? ሌሎች ሰዎች እንዲጠቀሙበት ራሱን አሳልፎ ሰጥቷል። ይህ ሰው ባሪያዎች የነበሩትን በሌሎች ባሪያዎች ነበሩት ብያቸዋለሁ። ጌታ ነበር። ስለዚህ በሌሎች ሲጠቀም የኖረ ሰው ነው። በሌሎች ሲጠቀም በመኖሩ የተነሳ መጠቀሚያ መሆን የሚለው ትርጉም ይገባዋል። ልጠቀምብህ የሚለው እኛ እንደሚገባን አይደል። ልጠቀምብህ ማለት እንደ ባሪያ ሁነኝ፣ እንደ ዕቃ ሁነኝ፣ እንደፈለኩ ልዘዝ፣ እንደፈለኩ ላገልግልብህ ማለት ነው። ጳውሎስ ቁጥር 20 ላይ እንደዚህ ይለዋል፣ አሁን ወንድሜ ሆይ በጌታ እኔ እንድጠቀምብህ ይሁን። ሊትራሊ ጳውሎስ ያለው ምንድን ነው? ባሪያ ሁነኝ ነው። ባሪያ ሁን። ጌታውን እኮ ነው እንደዚህ የሚለው። ወገኖች ሆይ በጣም ይከብዳል። አስቡት። ይሄ የሰው ልክ የማያውቅ ነው የሚያሰኘው። እንዴት ነው ይሄንን ባላባት ይሄንን በቃ በጣም የተከበረ ሰውዬ ባሪያ ሆነኝ የሚለው? ጳውሎስ ግን የሚለው በክርስቶስ ይሄን ወንድሜ ሆይ በጌታ እኔ እንድጠቀምብህ ይሁን። በለወጠ ወንጌል አማካኝነት እንድጠቀምብህ ይሁን ብቻ አይደለም፣ በክርስቶስ ልቤን አሳረፈልኝ ይላል። ሰምቻለሁ ሌሎችን ሰዎች እንዳሳረፍክ፣ ቅዱሳን ሁሉ በአንተ ስራ አርፈዋል። አሁንስ እኔንም ደግሞ ልቤን አሳርፈልኝ። ምን አለ? ከምልህ ይልቅ አብልጠ እንድታደርግ አውቄ እንድትታዘዝም ታምኜ እጽፍልሃለሁ ይላል። ወገኖች ሆይ ይህ ወንጌል በዚህ በሀብታሙ ሰው ላይ ያመጣው ለውጥ እጅግ የሚያስደንቅ ነው። በጣም የሚያስደንቅ ነው። ለፊልሞና ልጠቀምብህ የሚለውን ቃል መጠቀም በራሱ በጣም ከባድ ነው። በእርሱ ዘመን ቋንቋ በጣም ከባድ ነው። ባሪያ ሁነኝ እንደማለት ነው። እኛና ወገኖች ሆይ ህፃናት እንኳን አሁን መብቶቻቸውን አይሰጡም። በእኛ ዘመን አይታችኋል። እና እንኳን አይደለም ሌሎች የውጭ ሰዎች እንዲጠቀሙብን ማድረግ አይደለም፣ ቤተሰቦቻቸው እንኳን እንዲጠቀሙባቸው ፈቃደኞች አይደሉም። አማኞች ክርስቲያኖች እንኳን ሆነን ወንድሞቻችን እንዲጠቀሙብን እንኳን ፈቃደኛ አንሆንም። በጣም በቃ ልባችን ይጠነክርብናል።
መብታችንን አሳልፈን መስጠት በጣም ይከብደናል። እና ራሳችሁን እስቲ ጠይቁ፣ እንዴት ነው የምትኖሩ? ወንጌል ግን እንደዚህ ሰው በእርግጥ ሲገባን፣ ወንጌል ልባችንን ሲነካው፣ በወንጌል የተሰበከልን ኢየሱስን ከመምሰል ውጪ ምርጫ የለንም። በወንጌል የተሰበከልን ኢየሱስ ከዚህ ውጪ አይደለም የኖረው። ወንጌል ላይ የምናገኘው የተሰበከልን ጌታችን ኢየሱስ ክርስቶስ፣ በክርስቶስ ኢየሱስ የነበረው ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ይላል። ብዙ ጊዜ ወገኖች መጽሐፍት የተጻፉልን የተሰጡንም ዓላማ የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ እንድንመስል ነው። ግን ክርስቶስን እግዚአብሔርን ስለመምሰል በመናነሳቸው ሐሳቦች ስናነሳ እግዚአብሔርን መምሰል ለኛ በጣም ሩቅ ምጡቅ የማይደረስበት ነገር አይተን አድርገን ነው የምንቆጥረው። ግን እግዚአብሔርን መምሰል ማለት ይሄ ነው። በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ይሁን። መጽሐፍ ቅዱሳችን ላይ ሄደን ብንመለከት ፊልጵስዩስ ላይ የምናገኘው አንዱ ሐሳብ እሱ ነው። አያችሁ፣ ይህ ሰው ይህንን ከየት ነው ያመጣው? መጽሐፍ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ይሁን ይላል። ስለዚህ ይህ ሰው ይህን ሐሳብ እግዚአብሔርን የመምሰል ሐሳብ ያመጣው ከየት ነው? የቁጥር 5 ላይ ፊልጵስዩስ ምዕራፍ 2 ቁጥር 5 ላይ ሄደን መመልከት እንችላለን። ምንድነው እዚያ ላይ የሚለው? ተመልከቱት። የኢየሱስ አቲቲዩድ ምንድን ነበር የሚመስለው? የጌታችን ኢየሱስ ክርስቶስ አስተሳሰብ ምንድን ነበር የሚመስለው? እንደዚህ ነው የሚለው፣ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ይላል። በእናንተ ዘንድ ደግሞ እሱ ምንድን ነበር? የጌታችን ኢየሱስ ክርስቶስ አስተሳሰብ ልቡ ምንድን ነበር? በእናንተ ዘንድ ይሁን የሚለን ምንድን ነው? ይህን ስናይ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማትን እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ ይለናል። ተመልከቱ። አያችሁ ወገኖች ሆይ ከጌታችን ከኢየሱስ ክርስቶስ የምንማረው ትምህርት እሱን ነው። ይሄ ሰውዬ ወንጌል ሲሰበክለት ሐዋርያው ጳውሎስ እንግዲህ ይህን ነግሮታል። ስለ ጌታ ስለ ኢየሱስ ክርስቶስ ሲነግረው ወንጌል ሙሉ ስለሆነ ይህን አይነግረውም ብዬ አላስብምና ሲነግረው ስለ ጌታ ሲያስተምረው ጌታ እኮ እግዚአብሔር ወልድ እኮ ያደረገው ነገር በሰማይ ሰማያት ከአብና ከመንፈስ ቅዱስ ጋር በዘላለም ክብር ውስጥ እየኖረ እያለ ራሱን ባዶ አደረገ። ራሱን ባዶ ማድረግ ብቻ አይደለም፣ የማይገባውን ነገር እኮ ነው ያደረገው። ያለ ልክ ራሱን ዝቅ አደረገ፣ ከላይ ወረደ፣ ሰው ሆነ፣ ለአባቱ ፈቃድ ታዘዘ፣ እንደ ባሪያ ሆነ፣ በእኛ መካከል ተገኘ የሚለውን ነገር ሲነግረው ኦኬ እሱ ዙፋንን የሚያክል ሰማይን የሚያክል ነገር ከለቀቀ ለፊልሞና ጌትነትን የሚባልን ነገር ለቆ ትቶ ወርዶ ከነ አናሲሞስን ከመሰሉ ወንድሞች ጋርና ከሌሎች ባሪያዎች ጋር ህብረት ማድረግ ለሱ ከባድ አይደለም። ይሄ ብቻ አይደለም፣ ህብረት ማድረግ ብቻ አይደለም፣ መጠቀሚያ መሆን። ጌታ ባሪያ ከሆነ ራሱን ዝቅ አድርጎ እንደ ባሪያ የሰውን ምስል ይዞ እንደ ባሪያ ከወረደና ሰው ከሆነ ለፊልሞና ራስን ማዋረድና ለሌሎች ሰዎች መጠቀሚያ መሆን ከባድ ነገር አይደለም። ስለዚህ ከዚህ ውስጥ የምንማረው ትምህርት ይኖረናል ወገኖች ሆይ። እኛ እንዴት መብቶቻችንን አሳልፈን እንሰጣለን? ለሌሎች ሰዎች መጠቀሚያ ለመሆን በጣም ይሄ ዘመን በጣም ብልጥ የሆንበት በጣም ንቁ የሆንበት ዘመን እንደሆነ አውቃለሁና ቶሎ ነው የሚገባን። ሰዎች ሊጠቀሙብን እንዳሰቡ ሲገባን ራሴንም ነው ማየው በዚህ ውስጥ ወገኖች ሆይ። ሊጠቀሙብን እንደሆነ ስንገምት የምንወስዳቸው እርምጃዎች አሉ። ራሳችንን ከዛ ውስጥ እናሸሻለን፣ ከቤተ ክርስቲያን እንቀራለን፣ ከቅዱሳን ህብረት ራሳችንን እናጎድላለን። በቃ እንደ ሞኝ የቆጠሩን ይመስላል። ብንሞኝም ምንም አይደለም። ሰዎች መጠቀሚያ የሚያደርጉን ምንም አይደለም። ጳውሎስ በግልጥ ቋንቋ ይህን ሰውዬ አታሎት አይደለም፣ ማኒፕሌት አድርጎት አይደለም፣ እንድጠቀምብህ ፍቀድልኝ ባሪያ ሁን ሲለው ይህ ሰውዬ እሺ ብሎ ራሱን ሰጠ እና ይህም ብቻ አይደለም፣ ጳውሎስ ከመምጣቱ በፊት ያዘዋል። እንደዚህ አድርግ፣ ያንን አድርግ ብሎ ያዘዋል። ያንንም ለማድረግ ፈቃደኛ ነበረ። ስለዚህ ወገኖች ሆይ ወንጌል ነክቶናል የምንል ከሆነ፣ በወንጌል ተለውጠናል የምንል ከሆነ ወንጌል የሚሰራው ስራ አንደኛው ነገር በህይወታችን ራሳችንን ለሌሎች መጠቀሚያ እስከመሆን ድረስ አሳልፎ መስጠት ነውና ምን አይነት ወንጌል እንደተሰበከን መጠየቅ አለብን። ምን አይነት ወንጌል ነው የሰማሁት? ምን አይነት ወንጌል ነው የገባኝ? ምን አይነት ወንጌል ነው? በወንጌል ካልተነካና ካልተለወጥን ወገኖች ሆይ በጣም ራሳችንን መጠየቅ ያለብን ይመስለኛል። እነዚህ ሰዎች ግን በወንጌል ተነክተዋል፣ ተለውጠዋልና ይሄ እንግዲህ ይሄንን የዚህን የመጀመሪያውን ሰውዬ ላጠቃልላችሁ። ይሄ የመጀመሪያው ሰውዬ እንዳልኳችሁ ፊልሞና ነው። ፊልሞና ጌታ ያልነው ባላባት ያልነው ከፍተኛ ስፍራ የነበረው በሰው
ልቆጣጠር ያልነው ሰውዬ በጣም የፍቅር ብረቱ በጣም አስደናቂ ነው። በወንጌል ያመጣው ለውጥ ነው። ሁለተኛ ደግሞ በወንጌል ያመጣው ለውጥ ምንድነው? ለሌሎች ሰዎች መጠቀሚያ መሆን፣ እንደገና ደግሞ የሌሎችን ሰዎች ልብ ማሳረፍ ነው። ስለዚህ ወንጌል እንደዚህ የሚቆጠር ለውጥ በህይወታችን ማምጣት አለበት። በእኛ ህይወት ያመጣው የሚቆጠረው ለውጥ የትኛው ነው ብለን መጠየቅ አለብን። እግዚአብሔር በነገር ሁሉ ይርዳን፣ ጸጋን ይስጠን።